ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሐምሌ 28 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩን በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን በሀገራዊ ምክክር ጉባኤው ለስልታዊ ቡድኖች የሚቀርቡ አጀንዳዎች እየተጠናቀቁ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን መግለጹን፣ የጦርነት ዝግጅት እያደረገ መሆኑ የሚነገረው የህወሓት ቡድን ታጣቂዎች በራያ አላማጣ ዝርፊያ እየፈጸሙ መሆናቸው መዘገቡን ጨምሮ ሌሎች መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በሀገራዊ ምክክር ጉባኤው ለስልታዊ ቡድኖች የሚቀርቡ አጀንዳዎች እየተጠናቀቁ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ከ20 ቀናት በፊት በይፋ የተጀመረው ሀገራዊ ምክክር ጉባኤ የተለያዩ ሂደቶችን እያሳለፈ ይገኛል። 10 አባላት ባሏቸው 400 ጥቃቅን ቡድኖች እንዲሁም 500 አባላት ባሏቸው 80 ቡድኖች የተነሱ የአጀንዳ ሐሳቦች 25 አባላት ባሏቸው 16 የቃለ ጉባኤ አጠናቃሪ ቡድኖች ተጠናቅረው 250 አባላት ላሏቸው 16 ስልታዊ ቡድኖች መቅረባቸው ይታወሳል። ኮሚሽኑ የተጠናቀረውን ቃለ ጉባኤ ያዳመጡ ባለ 250 አባላት ስልታዊ ቡድኖች ላልተካተቱም እንዲሁም በተነሳው ልክ አልተብራሩም ያሏቸውን ጉዳዮች አንስተው ቃለ ጉባኤው እንዲሻሻል አድርገዋል ሲል አስታውቋል። በትናንትናው የሀገራዊ ምክክር ጉባኤ ውሎ ደግሞ የባለሙያዎች ስብስብ በ500 አባላት ለተደራጁ 8 የአጀንዳ ቡድኖች ባለፉት ቀናት በተደረጉ የምክክር ሂደቶች በተነሱ ጽንሰ ሐሳቦች፣ ግልጽ ባልሆኑ ጉዳዮች እንዲሁም በተለያዩ ረገድ ጽንፍ በያዙ አስተሳሰቦች ዙሪያ ገለጻ በማድረግ ለቃለ ጉባኤዎቹ መዳበር የሚያግዙ ሐሳቦችን አቅርበዋል። የስልታዊ ቡድን የአጀንዳ ሐሳቦችን በቃለ ጉባኤ የሚያጠናቅሩ የባለ 25 አባላት አጠናቃሪ ቡድኖችም ከትናንት ከሰዓት እስከ ዛሬ እኩለ ቀን ድረስ የቀረቡ ሳይንሳዊ ማብራሪያዎችንና ገለጻዎችን ተከትሎ ያጠናቀሩትን ሐሳብ እንደገና ሲያብራሩ መዋላቸውን ኮሚሽኑ ጠቁሟል። ይህ የዳበረ ቃለ ጉባኤ ዛሬ ከሰዓት በተካሄደው የምክክር ውሎ 250 አባላት ላሏቸው 16 ስልታዊ ቡድኖች መቅረቡንም ለማወቅ ተችሏል። እስካሁን በተካሄዱ ምክክሮች የተለያዩ አጀንዳዎች ተመካካሪዎችን ጎራ ለይተው ማከራከራቸው የሚታወቅ ሲሆን ሚዛን የደፉ ሐሳቦችም ጎልተው እየታዩ እንደሆነ ተመላክቷል። የምክክሩን ሁኔታ በተመለከተ የተለያዩ መረጃዎች ቢሰራጩም ኮሚሽኑ ግን የተወሰነ ነገር እንዳለ ተደርጎ የሚናፈሱ መረጃዎችን አጣጥሏል። የአማራ ክልል የክልሉን ደህንነት በራስ አቅም ለማረጋገጥ ያስችላል ያለውን የሰላምና ደህንነት ስልጠና በተለያዩ ዞኖች አካሄደም። በአማራ ክልል የተለያዩ ዞኖች ለጸጥታ አካላት ሲሰጥ የቆየው የሰላምና የደህንነት ስልጠና መጠናቀቁን ተከትሎ የምረቃ ስነ ስርዓት መካሄዱን ከተለያዩ ዞኖች የኮሚኒኬሽን ቢሮዎች ያገኘነው መረጃ ያመላክታል። ለ10 ተከታታይ ቀናት ሲሰጥ በቆየው የደብረ ብርሃን ከተማና የሰሜን ሸዋ ዞን ሚኒሻዎች የአቅም ግንባታ ስልጠና ማጠቃለያ መርሃ ግብር ላይ የተገኙት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የጸጥታ ኃይሉ የክልሉን ደህንነት በራስ አቅም ለማረጋገጥ ዝግጁ ነው ብለዋል። የተሰጠው ስልጠና መከላከያ ሰራዊት በሀገራዊ ስልታዊ ግዳጆች ላይ እንዲያተኩር እፎይታ እንደሚፈጥር የገለጹት ኃላፊው አስፈላጊው ቁሳቁስ፣ ትጥቅና ሞራላዊ ድጋፍ እንደሚደረግም ተናግረዋል። ለጸጥታ መዋቅሩ አመራርና አባላት የተሰጠው ስልጠና ሁሉንም ዞኖች ያካተተ ሲሆን ዛሬ በተካሄደው የምረቃ ስነ ስርዓት ላይ የክልሉ ባለስልጣናትና የመከላከያ የጦር መኮንኖች መገኘታቸውን አባይ ቴሌቪዥን ተመልክቷል። የጸጥታ አካላቱ ከዚህ በፊት የተሳተፈባቸው የሰላምና ጸጥታ ማስከበር እንቅስቃሴዎች እንዳሉ ሆነው ለቀጣይ ተልዕኮዎችም ራሳቸውን ዝግጁ እንዳደርጉ ማሳሰቢያ ተሰጥቷቸዋል። የጦርነት ዝግጅት እያደረገ መሆኑ የሚነገረው የህወሓት ቡድን ታጣቂዎች በራያ አላማጣ ዝርፊያ እየፈጸሙ መሆናቸው ተዘገበም። የትግራይ ወጣቶችን ለግዳጅ የብሔራዊ ውትድርና እየመለመለና ለጦርነት እየተዘጋጀ መሆኑ የሚነገረው የህወሓት ቡድን በራያ አላማጣና አካባቢው ከባድ የሰብአዊ መብት ጥሰት እየፈጸመ መሆኑ ተዘግቧል። የቡድኑ ታጣቂዎች በአካባቢው ቤት ለቤት ዝርፊያ እየፈጸሙ መሆናቸውን እንዲሁም ቡድኑ የሰዎችን የመንቀሳቀስ መብት በማገድ የትራንስፖርት እንቅስቃሴ ማስቆሙን የጀርመን ድምፅ ሬዲዮ ዘግቧል። በተጨማሪም ቡድኑ በአካባቢው ማህበረሰብ ላይ እያደረሰ ነው ከተባለው ጫና ባለፈ የጦርነት ዝግጅት እንቅስቃሴ እያደረገ መሆኑን ዘገባው አክሏል። ባላማጣ ከተማ በምሽት ሰዎች በነፃነት መንቀሳቀስ እንዳልቻሉና
በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ እንደቀጠለም ተገልጿል። ከምሽት 1 ሰዓት በኋላ ነዋሪዎች መንቀሳቀስ አይችሉም ያሉት አስተያየት ሰጪዎችም ከ4 ሰዓት በኋላ ታጣቂዎች በቡድን እየዞሩ በር እያንኳኩና ሰብረው እየገቡ ዝርፊያ እንደሚፈጽሙ ነው የተገለጸው። ይህንን የጦርነት ዝግጅት የህወሓት ቡድን ታጣቂዎች ዝርፊያና አፈሳ በመሸሽ ከራያ አላማጣና በዙሪያው ካሉ ወረዳዎች በየዕለቱ ወደ ቆቦ ከተማ የሚገቡ ሰዎች ቁጥር ከፍተኛ መሆኑ ተመላክቷል። የህወሓት ቡድን ከሀገር ውስጥ ታጣቂዎችና ከውጭ ኃይሎች ጋር በመሆን በፌዴራል መንግስት ላይ ጦርነት ለመክፈት ዝግጅት እያደረገ ነው የሚል ክስ እየቀረበም ይገኛል። ቡድኑም ከሰሞኑ በመሪዎቹ በኩል ባደረገው ንግግሮች ለጦርነት እየተዘጋጀና ሌሎች አጋሮች እንዳሉትም አሳውቋል። በተመሳሳይ ሽራሪና በተባለ የሱዳን አዋሳኝ አካባቢ ባሳለፍነው ቅዳሜ ጦርነት ስለመክፈቱ ህወሓት መግለጫ አውጥቶ የነበረ ሲሆን ይህንን ተከትሎ የተለያዩ አካላት ስለ ጉዳዩ ጽፈዋል። አቶ ጌታቸው ረዳ ባሰፈሩት መልእክትም የተሻለ ወታደራዊ ዕውቀት እንዳላችሁ በማመን ለትግራይና ለህዝቧ የሚበጅ ውሳኔ ታደርጋላችሁ ተብሎ ይጠበቅ ነበር ሲሉም ለህወሓት የታጣቂ ቡድን አመራሮች ባሰፈሩት መልእክት ገልጸዋል። ነገር ግን የትግራይን ህዝብ አንድነት ከማፍረስ በአልቡርሃንና በፋኖ ላይ በመተማመን ከሁሉ በላይ በሻዕቢያ ላይ ተስፋ አድርጋችሁ በፉከራና በድምፅ ህዝቡን ወደ አደጋ ከመክተት በስተቀር ያመጣችሁት ለውጥ የለም ሲሉም ባሰፈሩት ጽሑፍ ተችተዋል። ደብረጽዮንና ፈትለወርቅ እየመሯችሁ ጌታቸው አሰፋን መንገድ እያሳያችሁ በግዳጅ ሁኔታ ወደ 4 ኪሎ እንመለሳለን የሚለውን ቅዠት በፍጥነት ተውት ሲሉም አቶ ጌታቸው ረዳ ለአመራሮቹ መልእክት ማስተላለፋቸውን ትናንት ዘግበን እንደነበርም ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ግብጽ በህዳሴው ግድብ ምክንያት ውሃ ቀንሶብኛል በሚል የምታቀርበውን ውንጀላ መሰረተ ቢስ ነው ሲሉ ኢንጂነር ክፍሌ ሆሮ ለሲኤንኤን ምላሽ መስጠታቸውን እንዲሁም በአንድ ሳምንት ውስጥ ብቻ ከ69,000 በላይ ስደተኞች ከሞሮኮ ወደ ስፔን መሻገራቸውን ተከትሎ የአውሮፓ ሀገራት አለመግባባት ውስጥ መግባታቸውን ጨምሮ ሌሎች ዜናዎችን ደግሞ ዘነበ ህሉፍ ይዟል። ኢትዮጵያ ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ኢትዮጵያ ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ አየር ኃይል ተገንብቷል ብለዋል። የአየር ኃይሉ የ3ኛ አየር ምድብ ላስመዘገበው የላቀ የግዳጅና የሥራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ መምጣቱንና በቀጠናችንም ያለው የኃይል አስተላለፍ ተለዋዋጭና ኢተገማች መሆኑን ጠቁመዋል። ይህንን ታሳቢ በማድረግ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝም ተናግረዋል። አየር ኃይልም የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ የአስተዳደር ባለሙያዎችን እያፈራ መሆኑን የዘመኑን የውጊያ ቴክኖሎጂዎችን እየታጠቀ እንደሚገኝ ገልጸዋል። 3ኛ አየር ምድብም የሪፎርሙ አካል በመሆን በርካታ ስራዎችን ያከናወነ መሆኑንም ጀነራል መኮንኑ አንስተዋል። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰው አሁንም ያንን ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን እያፈራ እንደሚገኝም ገልጸዋል። ኢትዮጵያ ሊፈታተኑ የሚሞክሩ ጠላቶችን ለመመከት የሚያስችል ተቋም መገንባቱን ገልጸው የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በስኬት በመወጣታቸው ሊኮሩ እንደሚገባና በቀጣይም ተልእኮች እንደሚጠብቁ በመረዳት በሁሉም ረገድ ዝግጁነትን ማጠናከር እንደሚያስፈልግ ተናግረዋል። ሌተናል ጀነራል ይልማ መርዳሳ የሚለወጠውን የውጊያ አውድና የኃይል አሰላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበት አሳስበዋል። ግብጽ በህዳሴ ግድብ ምክንያት ውሃ ቀንሶብኛል በሚል የምታቀርበው ውንጀላ መሰረተ ቢስ ነው ሲሉ ኢንጂነር ክፍሌ ሆሮ ለሲኤንኤን ምላሽ ሰጡ። ዓለም አቀፍ እውቅና ያለው የሲኤንኤን የቴሌቪዥን ጣቢያ ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ የቀጠናው ሀገራትን የኢነርጂ ተጠቃሚ ያደረገ ግዙፍ ፕሮጀክት ነው ሲል በቦታው ምልከታ አድርጎ በሰራው ዘገባ አመልክቷል። የሲኤንኤን ዘጋቢ የሆነችው ቪክቶሪያ ሩባዲሪ ወደ ግድቡ አምርታ በሰራችው ዘገባ ግድቡ በሚሊዮኖች ለሚቆጠሩ ኢትዮጵያውያን ብርሃን ያደረሰ መሆኑን አንስታለች። በዚህ
በሺዎች የሚቆጠሩ በርካታ የምህንድስናና የግንባታ ባለሙያዎች ሸለቋማ የሆነውን አካባቢ ወደ አፍሪካ ግዙፍ ግድብ ቀይረዋል የሚለው ይህ ዘገባ ግድቡ የምህንድስና ልዕቀት የታየበት መሆኑንም አንስቷል። የህዳሴ ግድብ በኢትዮጵያውያን ድጋፍ የመንግስት ፋይናንስ ቦንዶችና የተለያዩ የሀገር ውስጥ የፋይናንስ አማራጮች በኢትዮጵያውያን አቅም መገንባቱም ተመላክቷል። በዚህም ግድቡ ከኢትዮጵያ ባለፈ የቀጠናዊ ኃይል ትስስር ማዕከል እንዲሁም የቱሪስት መዳረሻ በመሆን ኢኮኖሚያዊ ፋይዳው የጎላ እንደሆነም ዘገባው ጠቅሷል። ሲኤንኤን በዘገባው ላይ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮን በማቅረብ የኢትዮጵያ የታችኛውን ተፋሰስ ሀገራት በማይጎዳ መልኩ ግድቡን እየተጠቀመች መሆኑን አመላክቷል። ግብጽ በግድቡ ምክንያት የሚደርሰኝ ውሃ ቀንሷል በሚል የምታቀርበው ክስ መሰረተ ቢስ መሆኑንም ኢንጂነር ክፍሌ አስረድተዋል። አሁን ላይ በህዳሴ ግድቡ የሚገኙ 13 ተርባይኖች በሚያመነጩት ኃይል 6 ሚሊዮን ኢትዮጵያውያን የኤሌክትሪክ አገልግሎት ተጠቃሚ መሆናቸውንም ተናግረዋል። ግድቡ ከኢትዮጵያ አልፎ ሱዳን፣ ጅቡቲ፣ ኬንያና ታንዛኒያ ኃይል ተደራሽ ማድረግ መቻሉን በቀጣይ ደግሞ ለሶማሊያና ደቡብ ሱዳን ኃይል ለመሸጥ ዝግጅት መደረጉን አመላክተዋል። በተጨማሪም በህዳሴ ግድቡ በተፈጠረው ንጋት ሐይቅ ላይ የተፈጠሩት ደሴቶች ለቱሪስት መስህብነት ትልቅ አቅም መሆናቸውን በማንሳት በቀጣይም ለቱሪስት መዳረሻነት የሚያገለግሉ መሰረተ ልማቶች እንደሚገነቡ ጠቁመዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በ2018 በጀት ዓመት ለ52 የመገናኛ ብዙሃን ፈቃድ መስጠቱን አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን በ2018 በጀት ዓመት ለ52 አዳዲስ የመገናኛ ብዙሃን ፈቃድ መስጠቱን አስታውቋል። 14 የበይነ መረብ ወይም ኦንላይን ሚዲያዎች፣ 5 የማህበረሰብ ብሮድካስቶች፣ 19 የሚዲያ ፕሮግራም አዘጋጆች እንዲሁም 9 የማስታወቂያ አዘጋጆች በባለስልጣኑ የብቃት ማረጋገጫ ፈቃድ ከተሰጣቸው መካከል እንደሚገኙበት ነው የተገለጸው። ከዚህ በተጨማሪም ለ5 ቋሚ የውጭ ዜና ወኪሎችና ለአጭር ጊዜ የፊልም ቀረጻና ዘገባ ወደ አገር ውስጥ ለገቡ 78 የውጭ ጋዜጠኞች ፍቃድ መሰጠቱን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ገልጸዋል። ይህም በአገሪቱ በህጋዊ መንገድ ፍቃድ ወስደው የሚንቀሳቀሱ ሚዲያዎችን ቁጥር 329 ማድረሱ ተመላክቷል። ዋና ዳይሬክተር ሃይማኖት ዘለቀ እንደገለጹት በ2019 በጀት ዓመት የመገናኛ ብዙሃን ዘርፉን እድገት የሚመጥን ሁለንተናዊ የሪፎርም የክትትልና የአቅም ግንባታ ስራዎች ተጠናክረው ይቀጥላሉ ብለዋል። በሀገራችን ከዲሞክራሲያዊ ስርዓት መጠናከር ጋር ተይዞ የሚዲያ ምህዳሩ ጉልህ መሻሻል ከጊዜ ወደ ጊዜ እያሳየ መጥቷል ሲሉ አመልክተዋል። ዋና ዳይሬክተሯ በማጠቃለያቸውም በመገናኛ ብዙሃን አዋጅ ላይ እንደተቀመጠው ሚዲያዎች ለአገር ደህንነትና ሰላም መጎልበትና ለህዝብ ጥቅምና ለአገር ብሔራዊ ጥቅም መረጋገጥ የሚከናወኑ ተግባራትን በጉልህ በማሳየት ረገድ ያላቸውን ሚና ተገንዝበው ስራቸውን ለማከናወን በሚያደርጉት ጥረት ባለስልጣኑ አስፈላጊውን የአቅም ግንባታና መሰል ድጋፎች አጠናክሮ እንደሚቀጥልም አረጋግጠዋል። በአንድ ሳምንት ውስጥ ብቻ ከ69 ሺህ በላይ ስደተኞች ከሞሮኮ ወደ ስፔን መሻገራቸውን ተከትሎ የአውሮፓ ሀገራት አለመግባባት ውስጥ ገቡ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር ሌየን የድንበሮችን ደህንነት ለማስከበር የትብብር እርምጃ እንዲወሰድ አሳስበዋል። ፕሬዝዳንቷ ይህን ያሉት ባለፈው ሳምንት በ10 ሺዎች የሚቆጠሩ ስደተኞች ከሞሮኮ ወደ ስፔን መሻገራቸውን ተከትሎ ነው። አሁን ላይ ተሻግረው የነበሩት 69500 ገደማ ስደተኞች ወደ ሞሮኮ መመለሳቸውም ተገልጿል። ስደተኞቹ በዋናና በእግር የስፔን ግዛት ወደ ሆነችው ሲዩታ ለመግባት በሚሞክሩበት ጊዜ በስፔን በኩል 72 ሰዎች ሲሞቱ በሞሮኮ በኩል ደግሞ 11 ሰዎች ህይወታቸው አልፏል። የአውሮፓ ህብረት የውስጥ ጉዳይ ሚኒስትሮችም በጉዳዩ ላይ ለመወያየት ዛሬ ማክሰኞ በቪዲዮ አስቸኳይ ስብሰባ ያካሂዳሉ። አስቸኳይ ስብሰባው የተጠራው በሲዩታ የታየው ክስተት በተወሰኑ የአውሮፓ ህብረት አባል ሀገራት መካከል ያለውን ግንኙነት ውጥረት ውስጥ ከከተተው በኋላ ነው። በሲዩታ ያጋጠመውን የስደተኞች ጎርፍ ተከትሎ ጣሊያን ከስፔን ጋር ያላትን እና ያለ ቪዛ በአገራቱ መካከል መንቀሳቀስ የሚያስችለውን ሸንገን ቪዛ በጊዜያዊነት አግዳለች። የሸንገን ስምምነት ከ450 ሚሊዮን በላይ የሚሆኑ 29 የአውሮፓ ሀገራት ያለ ድንበር ፍተሻ ወይም ያለ ቪዛ መንቀሳቀስ እንዲችሉ ይፈቅዳል። ፊንላንድና ዴንማርክ የጣሊያንን እርምጃ የደገፉ ሲሆን የቼክ ሪፐብሊክ ጠቅላይ ሚኒስትር አንደርጅ ባቢስ የስፔን ሸንገን አባልነት በጊዜያዊነት እንዲታገድ አሳስበዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ለስፔን ጠቅላይ ሚኒስትር በጻፉት ደብዳቤ ያጋጠመውን ቀውስ በፍጥነት ለመቆጣጠር ቃል ገብተዋል። ሆኖም ከዚህ ክስተት እንዳየነው ድንበሮቻችን ለማጠናከር ብዙ መስራት እንደሚኖርብን ግልጽ ነው ብለዋል። የውጭ ድንበሮቻችንን መጠበቅ የአውሮፓውያን የጋራ ኃላፊነት ነው ሲሉ ጥብቅ ቁጥጥርና በሚያስፈልግበት ቦታ የድንበር ኬላዎች ጥቅም ላይ እንዲውሉ አሳስበዋል። በዝርዝር ወደ ያዝነው መረጃ ስናልፍ ትራምፕ ከኢራን ጋር ይደረጋል ተብሎ በነበረው አዲስ ንግግር ላይ የሆርሙዝን ወሽመጥ ያስከፍታል የሚል ተስፋ እንደነበራቸው ተገለጸም። ትራምፕ በአሜሪካና በኢራን መካከል ያለውን ጦርነት ለማስቆም
ትናንት ሰኞ አዲስ ንግግር ይጀምራል ብለው የነበረ ቢሆንም ኢራን ግን የትራምፕን ሐሳብ ውድቅ አድርጋ ምንም አይነት ድርድር እንደማታደርግ አሳውቃለች። ፕሬዝዳንቱ ይህንን ያሉት ኢራን የባህር ወሽመጡን ለመክፈትና ስለ ኒውክሌር መርሃ ግብሯ የሚነሱ ስጋቶች መፍትሄ ለመስጠት ነበርም ተብሏል። ዘሩፋኤል ሀብታሙ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊፈጸም የነበረውን መጠነ ሰፊ ጥቃት እንዲቀር ካደረጉ በኋላ በዛሬው ሰኞ ዕለት ከቴህራን ባለስልጣናት ጋር አዲስ ንግግር እንደሚጀመር ተናግረውም ነበር። ነገር ግን ኢራን ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኗን ገልጻ ከኦማን ጋር በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር ለመዘርጋት እየሰራው ነው ስትል የትራምፕን ንግግር ውድቅ አድርጋለች። በኢራን ላይ ሊፈጸም የነበረን ጥቃት እንዲቀር ማድረጋቸውን ያሳወቁት ትራምፕ ይህም የሆነው በሆርሙዝ ጉዳይና የኢራንን የኒውክሌር ማስወገድ በተመለከተ በቅርቡ ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ በመግለጽም ነበር። ይሁን እንጂ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ይህንን የትራምፕን ንግግር አስተባብለው ከአሜሪካ ጋር ምንም አይነት ድርድር እየተደረገ እንዳልሆነና ምንም አይነት ስብሰባዎችም እንዳልተያዙም ገልጸዋል። ኢራን ከፊታችን ባሉ ቀናት የውጭ ልኡካንን የማስተናገድ ወይም ተደራዳሪዎችን ወደ ውጭ የመላክ እቅድ የላትም በማለት ነው ቃል አቀባዩ የተናገሩት። ባቂ አክለውም በኢራቅ ከሚገኙት የውጭ ጉዳይ ሚኒስትር አባስ አረጋቺ በስተቀር ሁሉም የኢራን ተደራዳሪዎች በአሁኑ ወቅት በሀገሪቱ ውስጥ እንደሚገኙ ማሳወቀዋል። በአሁኑ ወቅት እየተካሄደ ያለው ብቸኛው ንግግር ከኦማን ጋር ስለ ሆርሙዝ ወሽመጥ አስተዳደር የሚደረግ ውይይት ብቻ እንደሆነም አጽንኦት በመስጠትም ገልጸዋል። በርካታ አጋጣሚዎች ትራምፕ የወታደራዊ እርምጃዎችን እወስዳለሁ ብለው ካስፈራሩ በኋላ ወደ ኋላ ለማለት የዲፕሎማሲ ግንኙነቶችን እንደ ምክንያት ይጠቅሳሉ በማለት ተንታኞችም ይናገራሉ። ሆኖም በኢራንና በአሜሪካ መካከል ያለውን ጦርነት ለማቆም ያለመውና በሰኔ አጋማሽ ላይ የተፈረሙ ነገር ግን በሐምሌ ወር መጀመሪያ ላይ ከተቋረጠ ወዲህ ኢራን ከአሜሪካ ጋር ድርድር ማድረግን በይፋ ውድቅ አድርጋለች። ትራምፕ በጦርነቱ መጀመሪያ ላይ ያስቀመጧቸውን ግቦች እስካሁንም አላሰኩም። የኢራን ኒውክሌር ፕሮግራም ማፍረስ፣ በቀጠናው ተፎካካሪዎቿን የማጥቃት አቅሟን መቀነስና ኢራናውያን የሃይማኖት መሪዎቻቸውን እንዲጠሉ ሁኔታዎችን ማመቻቸት የሚያካትቱ ነበሩ። ኢራን በተደጋጋሚ የአሜሪካ ወታደራዊ ኃይሎች በሚገኙባቸው የባለሰላጤ ሀገራት ጥቃት ስትፈጽም እንዲሁም በሆርሙዝ ወሽመጥ የመርከብ እንቅስቃሴ ላይ ገደብ ስትል ቆይታም ነበር። በሆርሙዝ ወሽመጥ ያለው ውዝግብ የዋና ዋና አለመግባባቶች ማዕከል ሆኖም ቀጥሏል። ዋሽንግተን የሰሜኑን የመግባቢያ ስምምነት ኢራን ስትራቴጂክ የሆነውን የውሃ መንገድ እንድትከፍት ያስገድዳታል ስትል፣ ቴህራን ደግሞ ጽሑፉ በግልጽ በመርከቦች እንቅስቃሴ ላይ ያላትን ስልጣን እንደተጠበቀ ያመላክታል ስትልም ትከራከራለች። ይህ በእንዲህ እንዳለ የአሜሪካ ጦር ኢራንን ለመቅጣትና ጫና ለማሳደር በፈጠራ የተሞሉና ያልተለመዱ ሀሳቦችን እየተመለከተ እንደሚገኝ ሲኤንኤን ለጉዳዩ ቅርብ የሆኑ ምንጮችን ጠቅሶ አስነብቧል። በአሜሪካ ጦር ማዕከላዊ እዝ አመራር የሆኑት የሲኤንኤን ምንጭ እንደጠቆሙት ኢራን ላይ ጫና ለማሳደርና ለመቅጣት አዳዲስ መንገዶች እየተመለከትን ነው የሚል የኢሜል መልእክት መላኩን ነው ዘገባው የሚያሳየው። የአሜሪካ ጦር ስትራቴጂውን መለወጥ ስላለበት ሁሉንም አይነት መንገዶች እየተመለከተ መሆኑን ሌላ የሲኤንኤን ምንጭ ጠቅሰዋል። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ ብራድ ኩፐር በበኩላቸው በፈጠራ የተሞሉ መንገዶች ማሰብና መተግበር በጦሩ ታሪክ የተለመደ ነው ሲሉም ገልጸዋል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሐምሌ 28 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። የኢትዮጵያ አየር መንገድ ከጋምቤላ ወደ ደንቢዶሎ ቋሚ የበረራ አገልግሎት ሊጀምር መሆኑ መገለጹን፣ ዓለም አቀፍ ደረጃን የጠበቀ ነው የተባለለት ባለ3 ኮከብ ዘመናዊ ቮራ አዲስ ሆቴል በይፋ መመረቁን ጨምሮ ሌሎች መረጃዎችን ይዘናል። አባይ ቢዝነስን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችን ቆዩ። የኢትዮጵያ አየር መንገድ ከጋምቤላ ወደ ደንቢዶሎ ቋሚ የበረራ አገልግሎት ሊጀምር መሆኑ ተገለጸ። የኢትዮጵያ አየር መንገድ ከጋምቤላ ደንቢዶሎና ከደንቢዶሎ ጋምቤላ ቋሚ የበረራ አገልግሎት ሊጀምር መሆኑን አስታውቋል። አየር መንገዱ ይህንን የበረራ አገልግሎት ከነሐሴ 6 ቀን 2018 ጀምሮ ተግባራዊ እንደሚያደርግ ተመላክቷል። የኢትዮጵያ አየር መንገድ የሀገር ውስጥ የበረራ መዳረሻዎቹን አቅም በየጊዜው በማስፋት የህብረተሰቡን የእንቅስቃሴና የትራንስፖርት ፍላጎት ለማሟላት በትጋት እየሰራ እንደሚገኝ ገልጿል። በጋምቤላና በደንቢዶሎ ከተሞች መካከል የሚጀመረው አዲሱ የበረራ መስመር በሁለቱ አካባቢዎች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስር ይበልጥ ለማጠናከርና ለማሳደግ ከፍተኛ አስተዋጽኦ እንደሚኖረው አየር መንገዱ ለኢቢሲ በሰጠው መረጃ አስታውቋል። አየር መንገዱ ባሳለፍነው ሳምንት ሐምሌ 25 2018 ከጎንደር ወደ ሁመራ የበረራ አገልግሎት እንደሚሰጥ መናገሩ ይታወሳል። የበረራ አገልግሎቱንም ዘውትር ቅዳሜ ከጎንደር ወደ ሁመራ የሚደረግ ሲሆን ዘውትር ሰኞ
ደግሞ ከሆመራ ወደ ጎንደር አገልግሎት እንደሚሰጥ ነበር የተገለጸው። የኢትዮጵያ አየር መንገድ የሀገር ውስጥ መዳረሻዎች ብዛት በአሁኑ ወቅት ወደ 25 ከፍ ያደረገ ሲሆን የዓለም አቀፍ መዳረሻዎችን ቁጥር ደግሞ ወደ 150 ከፍ ማድረግ ችሏል። የኢትዮጵያ አየር መንገድ በበጀት ዓመቱ 9.1 ቢሊዮን ዶላር ገቢ ማግኘቱን እንዲሁም 20.7 ሚሊዮን ደንበኞችን ማጓጓዙን ማስታወቁ አይዘነጋም። ዓለም አቀፍ ደረጃን እየጠበቀ ነው የተባለለት ባለ 3 ኮከብ ዘመናዊ ቮር አዲስ ሆቴል በይፋ ተመረቀ። በ2009 ዓ.ም በ16 ሚሊዮን ብር መነሻ ካፒታል በ8 ወንድሞችና እህቶች ባለ አክሲዮኖች በተመሰረተ ዘርፋዊ ኢንዱስትሪ ወደ ዘርፉ መሰማራታቸውን የገለጹት የሆቴሉ ዋና ስራ አስኪያጅ አቶ አረጋዊ ገጸ መሰል አሁን ላይ ድርጅቱ መስፋቱን ተከትሎ የበር ፋብሪካ፣ ሚስማር ፋብሪካ፣ የአስመጭና ላኪ ንግድ በማካሄድ ለኢትዮጵያ ኢኮኖሚ የራሱን አስተዋጽኦ እያበረከተ መሆኑን ጠቁመዋል። ይህንን መነሻ በማድረግ ድርጅቱ ባሳለፍነው ቅዳሜና እሁድ ማለትም ሐምሌ 25 እና 26 ቀን 2018 ዓ.ም በኢትዮጵያ የሆቴልና የቱሪዝም ዘርፍ ዓለም አቀፍ ደረጃን የጠበቀ አገልግሎት ለመስጠት የተገነባውን ባለ 3 ኮከብ ዘመናዊ የቮር አዲስ ሆቴል አስመርቆ ለአገልግሎት ክፍት አድርጓል። ግንባታው ለ6 ዓመታት መቆየቱን በመክፈቻ ስነ ስርዓቱ ላይ የገለጹት አቶ አረጋዊ ከ500 ሚሊዮን ብር በላይ ኢንቨስትመንት እንደተደረገበት አንስተዋል። አክለውም ከግንባታው መጀመሪያ ጀምሮ በርካታ ዜጎች በስራ ዕድል ተጠቃሚ እንደነበሩና አሁንም ሆቴሉ ከ100 በላይ ለሚሆኑ ኢትዮጵያውያን ቋሚ የስራ ዕድል መፍጠሩን ጠቁመዋል። ቮር አዲስ ሆቴል በውስጡ ከ35 የአሜሪካን ዶላር እስከ 80 የአሜሪካን ዶላር የሚያወጡ 35 ዘመናዊና ንጹህ መኝታ ክፍሎችን፣ ዘመናዊ የአካል ብቃት ማዕከል፣ የስብሰባ አዳራሾች፣ ምግብ ቤት፣ በ8ኛ ፎቅ የሚገኝ ላውንጅ ባርን ጨምሮ በቂ የመኪና ማቆሚያ እንዲሁም ሌሎች ዓለም አቀፍ የሆቴል ደረጃን የሚያሟሉ አገልግሎቶችን ማካተቱን ጠቁመዋል። ቮር አዲስ ሆቴል 35 ዘመናዊ ሩሞች አሉን፣ የተለያዩ አይነት ክፍሎች ማለት ነው። በተጨማሪም የአካል ብቃት፣ የስብሰባ አዳራሾች፣ ምግብ ቤት፣ ሎቢ ባር፣ 8ኛ ፎቅ ላይ ደግሞ እንዳያችሁት በጣም የሚያምር ላውንጅ አለን። እንግዶች በደንብ ኢንጆይ እንዲያደርጉበት ታስቦ የተሰራ እኛ የምናምነው ሆቴል ማለት ክፍል ብቻ ሳይሆን ሰዎች የሚያርፉበት፣ የሚገናኙበት፣ ሀሳብ የሚለዋወጡበት፣ ትውስታ የሚፈጥሩበት መሆኑን ነው። ስለዚህ በእያንዳንዱ የእንግዳችን ፈገግታ ለማየት ከዚህ ዓለም አቀፍ ሆስፒታሊቲ መስፈርቶች ጋር የሚመጣጠን አገልግሎት ለመስጠት ቃል እንገባለን ማለት ነው። በአዲስ አበባ በአምቢሳ አካባቢ ከፍትህ ሚኒስቴር አጠገብ ተገንብቶ ለአገልግሎት ክፍት የሆነው የቮር አዲስ ሆቴል በተለይም በቅርቡ ለሚካሄደው ኮፕ 32 ለእንግዶች ማረፊያ ትልቅ አስተዋጽኦ እንደሚያደርግ ኃላፊው ጠቁመዋል። ሆቴሉ የሚሰጣቸው ደረጃቸውን የጠበቁ የሆቴል አገልግሎቶች የደንበኞችን የኢኮኖሚ አቅም ያገናዘቡና ተወዳዳሪ ዋጋ ያላቸው መሆናቸውን የገለጹት ኃላፊው ይህ እውን እንዲሆን ድጋፍ ላደረጉ ባለአክሲዮኖች፣ ሰራተኞች፣ የመንግስት ተቋማትና አጋሮች ምስጋናቸውን አቅርበዋል። ኢትዮጵያ የኒውክሌር ኃይልን ለኤሌክትሪክ ማመንጨት ለመጠቀም በያዘችው እቅድ መሰረት ዓለም አቀፉ የቁጥጥርና የሕግ ማዕቀፏን እያጠናከረች መሆኗ ተገለጸ። ኢትዮጵያ የኒውክሌር ኃይልን ለኤሌክትሪክ ማመንጨት ለመጠቀም በያዘችው እቅድ መሰረት ዓለም አቀፉ የቁጥጥርና የሕግ ማዕቀፏን እያጠናከረች መሆኗን የኢትዮጵያ ቴክኖሎጂ ባለስልጣን ገልጸዋል። የኢትዮጵያ ቴክኖሎጂ ባለስልጣን በኒውክሌር ጣቢያዎች ላይ ባዘጋጀው ረቂቅ የቁጥጥር ደንብ ዙሪያ ከመንግስት ተቋማት፣ ከሙያ ማህበራትና ከሌሎች ባለድርሻ አካላት ጋር የውይይት መድረክ አካሂዷል። የባለስልጣኑ ዋና ዳይሬክተር ዶክተር ሰለሞን ጌታቸው ኢትዮጵያ የኒውክሌር ኢነርጂ ለሰላማዊ ዓላማና ለኤሌክትሪክ ማመንጨት የመጠቀም ፍላጎቷን ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በይፋ ካሳወቀች በኋላ የቁጥጥር ስርዓቱን ለማጠናከር ሰፊ ስራዎች መከናወናቸውን ገልጸዋል። በዚህም ሂደት የሰው ኃይል አቅም ግንባታ፣ የህግና የቁጥጥር ማዕቀፎች ዝግጅት፣ የፈቃድ አሰጣጥ እንዲሁም የኢንስፔክሽንና የህግ ማስከበር ስርዓቶች በዓለም አቀፉ መስፈርቶች መሰረት እየተገነቡ ይገኛሉ ብለዋል። የኒውክሌር ጣቢያዎች ቦታ መረጣ፣ የአካባቢና የህዝብ ደህንነት ጥበቃ፣ የተፈጥሮና ሰው ሰራሽ አደጋዎች መከላከል እንዲሁም የአደጋ ጊዜ ምላሽ አሰጣጥ መስፈርቶች በረቂቅ ደንቡ ውስጥ መካተታቸውን ገልጸዋል። ባለስልጣኑ ከአሜሪካ የኒውክሌር ቁጥጥር ኮሚሽን፣ ከሩሲያው የቁጥጥር ተቋምና ከሌሎች ዓለም አቀፍ አጋሮች ጋር የአቅም ግንባታና የሙያ ትብብር እያደረገ መሆኑንም ጨምረው ገልጸዋል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችሁትን ይመስሉ ነበር። አብራችሁ ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ምሽት። ስትከታተሉት የነበረው የዕለተ ማክሰኞ ሐምሌ 28 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።